ምናምን የምትሆኑት ማን ስለሆናችሁ ነው? በሰው ትዳር ገብታችሁ ፈቺ አስታራቂ ማን ስለሆናችሁ ማን ነኝ ብላችሁ ነው የምታስቡት? ሄርሜላስ ብትኝ እኔ በጣም የሚገርመኝ ነገር ለቃቂልኝ ምናምን ምንድን ነው ይናክል ምነው ወንድ ጠፋ እንዴ? ለምን አይ መግማማት አሉ ማማዝናሽ እውነታቸውን ነው። እኔ ሳውልስ ማለት ነው እንደ የቡታጅራ ዩቲዩበሮች ግን ማለት ነው እኔ እንደ አብርሽ እጅ ያለኝ ሰው ግን የለም። እንደው ይቅርታ አድርጉልኝና ማለት ነው ደግሞ እንደው ቪዲዮን እየቆረጣችሁ ቲክቶክ ላይ የምትፖስቱት ነገር ግረም ነው የሚለኝ። እውነቴን ነው የምላችሁ። በነገራችን ላይ እንግዲህ ያው እህቷ መታ ማስጠንቀቂያ ሰጥታለች ማለት ነው። ሩታ ባይዘዌ አሁን ነው የወለደችው። አሁን ወልዳ ራሱ አራስም አልመሰለችም። ወር ሞልቷታል አይደለ? ከወለደች ግን የአራስነትን ወግ ራሱ አላየችም። ይቅርታ አድርጉልኝና የአራስነትን ወግ ራሱ በክብር ሁሉን ነገር ያየች እቺ መልካም የምትባለዋ ይሄ ተንቢ ጓደኛ ዋው በጣም ነበር ያስቀናችን። በተለይ የተንቢ ሂዳ እንዴት ምናምን ስታደርግ እንደነበረች እና ኮመንታተሮች ደግሞ ለምን ሩታን አልጠየቅሽም ምናምን እያላችሁ በጣም ብዙዎች እንትን ትላላችሁ ማለት ነው። ሲጀመር አንደኛ ነገር እንዴት ነው ሄዳ የምትጠይቃት? እሷ የተጋቡት ሴት ነው ያለችው ሴት ነው። ሩታውን በክብር አይደለም ቤተሰብ ተዋውቆ ምናምን የገባችሁ ከመጀመሪያ እስከ መጨረሻ መረብ በሆነ አገባብ ነው የገባች። ስለዚህ የተንቢ ደግሞ እንደዚህ አይነት ቦታ አትገኝም። የተንቢ የስራ ሰው ናት። የተንቢ ብዙ ነገር የራሷ ስላለባት ነው እንጂ ሄዳ መጠየቅ ትችላለች። የተንቢ አይደለም ለሷ ይቅርና ለሌላው እውነት ለመናገር አንዳንዴ ሰዎችን ጥሩ ነገር ሲሰሩ አናመሰግናቸውም። ታውቃላችሁ አይደለ? ሁሌ ክፉነታቸው ምናምን ነገር ነው ብዙ ጊዜ የምናወራው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው የተንቢ በጣም ምርጥ ሰው ነች። ይሄ ሁሉ ቡታጅራ ዩቲዩበር እንግዲህ በየተንቢ ላይ ነው እየተጋገዙ። ጎበዞች ናቸው። ባይዘው ቡታጅራዎች በጣም ጎበዞች ናቸው፣ መልካሞች ናቸው፣ ይተጋግዛሉ ስበሳቸው። በቃ በዩቲዩብ ራሱ እያያቸዋቸው ነው እንዴት እንደሚተጋገዙ። እኛ ጋር ግን የለም እንደዚህ አይነት ነገር። አሁን ለምሳሌ ወደኛ ወደ አማራ ክልል ዩቲዩበር ማን አለ? ማንም የለም። አንድ ዩቲዩበር ለሚቻውን እንትና ሳባ አሁንስ እሷም ራሱ ጠፍታለች ማለት ነው። ሰውን ለአንድ ሰው ዩቲዩብ አልከፈተችም። እውነቴን ነው የምላችሁ። እኔ የሀገሬ ልጅ ስለሆነች አይደለም የሀገር ልጅ ምናምን አይሰራም እዚህ ጋር መወለድ ቋንቋ ነው። እግዚአብሔር ለአንድ ዩቲዩበር አልከፈተችም። ይሄን ያሁን እሷ እንደሄደ በፊት በጣም ነበር ቻናሏ እየታየላት የነበረ ምናምን ነገር ለአንድ ሁለት ሰው ብትከፍት ኑሮ ምንም ችግር የለውም ነበር። ግን የኛ ሰው በእርግጥ አሁን እኛ ሄድን ቢፈምሱ ራሱ እንገናኝ ብንላቸው አይገናኙም። የኛ ሀገር ሰዎች ክፉዎች ናቸው። የምር ምንም ማድረግ አትችሉም። አይቻልም የምትሰሙ ካላችሁ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው በጣም ጎበዞች ናቸውና እንግዲህ ሩታ የማይሆን ቦታ ስለሆነ የተንቢ አልሄደችም። ምንም ማድረግ አይቻልም። ለመልካም ግን ሄዳ አራስ ጠይቃ ምናምን ነው የመጣችሁ። ሰው ይሄ ነገሯ በጣም ደስ ይለኛል እውነት ለመናገር ማለት ነው። የተንቢ በጣም ምርጥ ሴት ነች። ሁላችንም ከየተንቢ ልንማር ይገባናል ማለት ነው። መልካምነትን፣ ጥሩነትን እና ልዩ ነች። በዛ ላይ በስራዋ ታታሪ ከአረብ ሀገር ሴቶች እንግዲህ ትልቁን ሚና እየተጫወተችው ያለችው እሷ ናት። ሄዳ ስራዋን ከፍታ ድጋሚ ስደት አሁን ብዙዎች ይሄዳሉ ይመለሳሉ። በቃ ኢትዮጵያ አስጠላን ነው የሚሉ አስጠላን። እሷ ግን ያያቸዋት ቤተሰቦቿ ጋር እንዴት እንደምትኖር ስራዋን ከፍታ ጭራሽ ነው እንትን የሚመልስ ምንድነው የሚመልስ ሁለት ማናጀር ነው ያለኝ እያለች አስባችሁታል። ስልክ የሚመልስ በጣም ነው የገረመኝ። እሷም እኮ እንደኛ አረብ ሀገር ነበረና አንዳንዴ እውቀት ያስፈልጋል። መማር ሳይሆን ጭንቅላት ነው የሚያስፈልግ። ሞራል ቤተሰቦቿም ጥሩዎች ናቸው ከጎኗ ስለሆኑ ብቻ በጣም ነው ደስ የምትለኝ። በይዘው የተንቢ ለማንኛውም እንግዲህ የመጣ ነው እኮ ግን ስለ የተንቢ ሳይሆን ስለ አብርሽ ነበር የመጣሁት ማለት ነው። አብርሽ እንግዲህ በጣም ተጃጅሏል። እውነቴን ነው የምላችሁ። ኧረ ተው አብርሽ ቤተሰቦቹ ትልልቅ ቤተሰቦች ናቸው። የተከበሩ እናት አባቶች አሉት ምናምን፣ ግን እናት አባቶችን እያስከበረ አይደለም። ይቅርታ አድርጉልኝና ገና ለገና ለዩቲዩብ ብር ብሎ በጣም እየተጃጃለ ነው። እውነቴን ነው የምላችሁ። ከምር በዚህ ልክ በጣም ይደብራል። አንዴ አለ አይደለ አሁን ቻል እህቱ እንዴት እንደምትሰራ እንደገና ሌሎችም ዩቲዩበሮች በጣም በስርዓት ነው እንትን የሚሉት። እውነቴን ነው የምላችሁ። እሱ ግን ተጃጃለ አይገልጸውም። አብርሽ የሚባል ግለሰብ በጣም ነው የተጃጃለ። ይቅርታ አድርጉልኝና እውነቴን ነው የምላችሁ። እንዴ በዚህ ልክ ጉድፈላ እና እኔ በጣም ነው የደበረኝ። እንደዚህ መሆን የለበትም። እሷ ራሱ አሁን ወልዳ እንደዚህ ምናምን ጭፈራ አረካት። እኔ የምለው ልጁን ግን ለማንጥለው ነው እንዶ ፈረደብኝ ማለት ነው። ልጁ ምስኪን አላስ እኔ የሚያሳዝነኝ ጨቅለው ነው ማለት ነው። እነሱ ሁለታቸው እየተራገጡ በየቦታው። ስለዚህ እኔ በጣም አዝኛለሁ በእውነቱ ከሆነ እና ያለው ነገር እንግዲህ ይሄ ነው። ምንም ማድረግ አይቻልም። እኛ እናያለን እንሰማለን ምናምን በሚለው ትይዙታላችሁ። እውነቴን ነው የምላችሁ እንጂ ከዛ ባሻገር ምንም የሚያስተምሩት ነገር ጥሩ አይደለ ለትውልዱ። በእርግጥ ሰው የሚፈልገው እንደዚህ አይነት ነገር ነው። እውነቴን ነው የምላችሁ። በጣም ነው የሚደብረው የምር። እንዴ ለቤተሰብ ራሱ ክብር ለምን ለምሳሌ ምንድን ነው የሚያስተምሩት? እኔ ማለት ነው
እቺ ሄርሜላ የምትባለዋ በቃ ባለጌ ነች። እዛ ባሻገር ደግሞ አሁን ለምሳሌ እህትየዋ የሩታ ተመልካችንን የሚሳደቡት ነገር ብዙ እኔ ተመልካችን ሲሳደቡ የሆነ ሀሳብ አስተያየት መስጠት እፈልጋለሁ። አስባችሁታል? ምን ያርጋችሁ ተመልካች እዚህ ጋር ተመልካች የምትለቁትን ሀሳብ አስተያየት መስጠት መብት አለው አይደል እንዴ? ስለዚህ እናንተ ምንም አባታችሁ ያገባችሁም። እውነቴን ነው የምላችሁ። ተመልካች አትናገሩ፣ የፈለገውን መኮመት ይችላል። ስለዚህ እናንተ ማናችሁ የምታፋቱ ምናምን ምናምን። ጀመረ እህትሽን ነበር መቅጣት ያለብሽ። አስበሻል? በክብር አይደለም የሚያገቡ ሲጋቡ ራሱ ባይዘው እኔ ምንም እንትን አላለኝም። በዛ ላይ በማማት ነው የተጋቡት። አስባችሁታል? በማማቱ ወይኔ ፈጣሪ ወይ ትግስት ነው። በማማቱ ነው የተጋቡት። እዛ ባሻገር እኔ ማለት ነው ከእንዶ ከሰርግ ሁሉ የማን ሰርግ ደስ እንዳለ ልንገራችሁ። አሁን እየመረራችሁ ማጡት የተንቢህት የነጻነት ሰርግ ወይኔ ወይኔ። እሱ ሰርግ እኮ ግን በጣም ያበደ ሰርግ ነው። ስርዓቱን ይዞ ካርቸሪውን የጠበቀ። በእርግጥ እሷም ጨዋ ናት በነገራችን ላይ ድሮም ጨዋ ነበረች። ሰርጓ ራሱ በጣም በጨዋነት የተሞላበት ሰርግ ነበረ። በጣም ደስ ይላል። በዛ ላይ በጣም ብዙ ስጦታ ነበረ። በስማም ስጦታ በጣም ነው የነበረው እውነት ለመናገር የምር እና የተንቢህት በጣም እንጃ በጣም አሪፍ ነበረ ሰርጓ ባይዘው ወይ ለማንኛውም እኔ በጣም ደስ ያለኝ የሷ ሰርግ እኔ በጣም ሲያስቀናኝ ነበረ። በቃ ሁሉም ነገሩ ማለት ነው በጣም ደስ የሚል ስታንዳርድ ያለው ሰርግ ነበር። ከዛ ውጭ ግን ያሉት ጭምልቅልቅልቅ ያሉ ናቸው። ባይዘው እቺ መልካም ራሱ በፊት በጓደኝነት ነው መሰለኝ ከሱ ጋር እንትን ያሉት ማለት ነው። አውዝ ቢላ በጓደኝነት። ስለዚህ አሁን ነው የተሞሸረችው፣ አሁን ወለደች። አያችሁ ቤተሰብ ግን ቢሆንም ቢያንስ የሷ ትንሽ ይሻላል ከሩታ። ሩታ እኮ ዱባይ ሄዳ ነው ዛሬ ደግሞ ምናምን። ኧረ በጣም የሚደብረው የሩታ በጣም ጭምልቅልቅ ነው ያሉት። ዩቲዩቡን አጨመላለቁት እንዴ እና እንደዛ ነው። ለማንኛውም በተረፈ ሰላማችሁ በዚህ ተትረፍረፍ የበሌ ወሬ ያላበዛባችሁ እናንተ ቪዲዮን እያያችሁ ስላልሆነ ለምንድን ነው የምለፈልፈው እንደዚህ ምድር ለፍላፊ ሁላ የምታረጉኝ ማለት ነው። ለማንኛውም ሰላማችሁ ብዛ። እናመሰግናለን። ቴንክ ዩ ኤቨሪ ወገንታቶች ትላላችሁ። አዎ ቪዲዮ ይልኝ ስላችሁ እምቢ አላችሁ። ዩቲዩብ ራሱ አልሸርትልኝ አለ ቪዲዮ። እናንተ ምንድነው ችግሩ? ቪዲዮ ቢሸርትልኝ እኮ እዚህ ሁሉ እናንተን አይደለም አመጣችሁ ምናምን ነገር ማለት ነው። ሰው ቪዲዮ ግን እየሸረተልኝ አይደለም። ያይሽ ማድሬ ግዴታ እኔ ወይ እያለቃቀስኩ ምናምን ካልመጣሁ ምንም ሊሸርትልኝ አልቻለም። እሺ ምን ብዬ ላልቅስ? ባሌ ከዳኝ፣ ፍቅረኛ ከዳኝ ብዬ ላልቅስ? እንደ ቤተሰብ እንደዛ ካልሆነማ በጣም ከባድ እኮ ነው ዩቲዩብ የሚሰራው ስራ ማለት ነው። እና ለማንኛውም ሰላማችሁ ይብዛ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት በቃ የሆነ ማለት ነው በጣም ከባድ ነው ያለው ነገር። ኢትዮጵያ ጦርነት አለ ምናምን በቃ ያስጠላል ሁሉም ነገር የእውነት ከአቅም በላይ ነው። እኛ ደግሞ ሀገር መግባት እንፈልጋለን ቢኮዝ ሀገራችን ሰላም አይደለም እና ለዛ ነው ተላችሁ። አዎ እሺ